ዛሬ መሻገር ይሆናል። ጦርነቱ ስለምንድን ነው? ዙፋናቸውን በጨለማ መንፈስ የሚያስጠብቁ አሉ። ታውቃላችሁ? ህዝቡን ያደኸዩ፣ ህዝቡን ያደነቆሩ። ከካም የመጣ የከነዓን መንፈስ እርቃን ይፈልጋል። እርቃን ፎቶ፣ ወንድ ለወንድ ሴት ለሴት እንደ ዘመናችን። የዚህ ህዝብ ጌታው ሰይጣን ነው። የሚቋቋምህ የለም። ዓይንህን ከመስቀሉ ላይ አትንቀል። ተስፋ እንዳቆርጥ እንዳደክም። ምንድነው የሚሉት እነዚህ ሰዎች? ወዳጆቼ ያልተሻገረ አይሻገርም። ከአሮጌው ትውልድ በምንድነው የሚለየው አዲሱ ትውልድ? ይሄ ትውልድ ያን ትውልድ ይመስለኛል። ሃሌሉያ! ሃሌሉያ! ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር ብቻውን የምድር ነገሥታት ገዢ ከሆነው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዳግመኛም ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአባቱና ለአምላኩ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብር፣ ምስጋና፣ አምልኮት፣ ውዳሴ ይሁንለት። ይህንን ቀን ባርኮና ቀድሶ የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የተመሰገነ ይሁን። እስኪ እግዚአብሔርን በእልልታ በጭብጨባ እንባርከዋለን። እግዚአብሔር ይመስገን። የሶዶ ነዋሪዎች እንዴት ሰነበታችሁ? እንዴት ከረማችሁ? እግዚአብሔር ፊት ለፊት ስላገናኘን ደግሞ ይሄንን እድል እንደገና ስለሰጠን እናመሰግነዋለን። ቅድም ከአርባ ምንጭ ስንመጣ ወደ ከተማይቱ ስንገባ ከወንድሞች ጋር ስንጸልይ እግዚአብሔር ስለ ከተማይቱ ይህንን ርዕስ ሰጠኝ። እግዚአብሔር ከተማይቱን ሰጥቷችኋልና ጮሁ የሚል ድምፅ ሰማሁ። እግዚአብሔር ይመስገን። እስቲ በእምነት የከተማይቱ መሰረቶች እስኪናወጡ ድረስ ልክ የያሪኮ ሕዝብ ጮሆ ያን ቅጥር እንደጣለ ሁሉ አንድ ጊዜ ሶዶም ከተማ ሕዝብ እስኪ ድምፁን ያሰማ። ጮክ አርጋችሁ ለእግዚአብሔር እልልታና ክብር አድርጉ። በቃ ሆኗል። እግዚአብሔር ይመስገን። ጌታን እንዳመልከውና በዚህ ስፍራ ቆሜ ደግሞ እንደገና እንዳገለግላችሁ እድል ስለሰጠኝ ራሴን እንደ እድለኛ ቆጥራለሁ። እግዚአብሔር ይመስገን። ያው ታውቃላችሁ ከ9 ዓመት በፊት እኔ እዚህ አልነበረም መጣ የነበረው ኦቶና ማርያም ነበረ። አሁን ደግሞ እንዴት እንደሆነ ባላውቅም ይችላል። ሳቆስል የሚማርከው ጌታ ይችላል። ጳውሎስን በደማስቆ ጎዳናዎች ላይ የማረከው ጌታ ይችላል። እሱ ይችላል። አሁንም ይሄንን ድምፅ የምትሰሙ ወደዚህ እረፍት ወደዚህ ብርሃን በመምጣትና ባለመምጣት መንታ መንገድ ላይ ቆማችሁ ኢየሱስ ይችላል። ኢየሱስ ፍቅር የሆነ ጌታ ነው። እግዚአብሔር ይመስገን። እንቆም አንድ ጊዜ የተቀመጠን ቆመን ቃልን እናንብብ። ለእግዚአብሔር ቃል ክብር እንሰጣለን። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 6
ቁጥር 1 እንዲህ ይላል፣ ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። ወደ እርሷ የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔርም ኢያሱን አለው፣ ተመልከት፣ ኢያሪኮንና ንጉሷን ጽኑዓን ኃያላንንም በእጅ ሰጥቼአለሁ። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት። እንዲሁም 6 ቀን አድርጉ። 7 ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱን 7 ጊዜ ዙሩ። ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱም ባለማቋረጥ ሲነፋ የመለከቱንም ድምፅ ስትሰሙ ሕዝቡ ሁሉ ታላቅ ጩኸት ይጩህ፣ የከተማይቱም ቅጥር ይወድቃል ይላል እግዚአብሔር ቃል። ሕዝቡ ሁሉ ታላቅ የሆነ ጩኸት ይጩህ፣ የከተማይቱም ቅጥር ይወድቃል። እግዚአብሔር ይችላል። ጥቂት ስለ መጽሐፈ ኢያሱ ነግራችኋለሁ። መጽሐፉ የእስራኤል ልጆች ከ430ው ዘመን የግብፅ የባርነት ቤት ከወጡ በኋላ ይልቁንም መሪያቸው ሙሴ በናባው ተራራ ላይ ከሞተ በኋላ አዲሱ መሪ ኢያሱ ሲነሳና በአዲሱ ትውልድ ዘመን የተጻፈ መጽሐፍና የተሰራ ታሪክ ነው። የመጽሐፈ ኢያሱ መጽሐፍ ዋናው ትኩረት እስራኤል ለእግዚአብሔር በታዘዘና እሺ ባለው ቁጥር እግዚአብሔር ታማኝነቱን ጠብቆ ፈጽሞ የማይደፈሩትን የአሕዛብ ከተሞች አናውጦ ርስትን እንደሚሰጣቸው የሚያትት መጽሐፍ ነው። መጽሐፉ በአጠቃላይ 24 ምዕራፎች ሲኖሩት ይህንንም በ3 ዋና ዋና ክፍሎች ከፍለን ልንመለከተው እንችላለን። ይህም ከተማይቱን ስለመውረስ ነው። አንደኛው የእስራኤል ሕዝብ ከተማይቱን ከመውረሱ በፊት ስላደረገው በቂ ዝግጅት የሚያትተው የመጽሐፈ ኢያሱ ታሪክ ነው። ይህም ከምዕራፍ 1 እስከ ምዕራፍ 5 ያለው ታሪክ ይህንን ያስረዳል። የእስራኤል ልጆች የነበራቸው በቂ ዝግጅት። ሁለተኛው ከመጽሐፈ ኢያሱ ወልደ ነዌ ምዕራፍ 6 እስከ ምዕራፍ 12 ያለው ታሪክ ነው። ሶስተኛው ከተማይቱን ሙሉ ለሙሉ መቆጣጠራቸውን የሚያብራራው የታሪክ ክፍል ነው። ይህም እነዚህ 3 ነገሮች በ24 ምዕራፍ የተጻፈውን የመጽሐፈ ኢያሱን ታሪክ በቀላሉ እንድንረዳው ያስችለናል። ልብ በሉ፣ መጽሐፈ ኢያሱ እግዚአብሔር ለሚታዘዙትና እሺ ለሚሉት ሕዝቦቹ አይደፈሩም የተባሉትን ታላላቅ የአሕዛብ ከተሞች እንደ ሰም አቅልጦ እንደ ገል ቀጥቅጦ ለሕዝቡ ደግሞ ድልና ምርኮ ያበዛበትን አስደናቂ ታሪክ የምንመለከትበት የመጽሐፍ ክፍል ነው። በቂ ዝግጅት የሚለውን ጥቂት እነግራችኋለሁ። ምናልባት ካነሳነው ርዕስ ጋር አብረው የሚሄድ ስለሆነ ነው። አስቀድሜ ልናገር እንደፈለግኩት ወይንም በመግቢያችን ላይ እንዳነበብነው የእስራኤል ልጆች ወደ ከተማይቱ እንዲገቡ እግዚአብሔር ሲያዛቸው አስቀድመው በቂ ዝግጅት እንዲያደርጉ አጥብቆ አስጠንቅቋቸዋል። እነዚህ በቂ ዝግጅቶች ኢያሪኮን ከመውረሳቸው በፊት ምድሪቱን ከመቆጣጠራቸው በፊት ያደረጉት በቂ ዝግጅት ምንድነው ካላችሁኝ፣ አንደኛው
ከተማይቱን መሰለል ነው። መሰለል በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 ከቁጥር 1 ጀምሮ የነዌ ልጅ ኢያሱ ሄዳችሁ ምድሪቱንና ኢያሪኮን እዩ ብሎ ከሰጢም 2 ሰላዮች በስውር ላከ ይላል። ሰላዮቹም ሄደው ከተማይቱን ሰልለው መረጃ ይዘው ወደ እስራኤል ጉባኤ ተመልሰዋል። ይህ የመጀመሪያው የዝግጅት ክፍል ነው። ሁለተኛው የዮርዳኖስን ወንዝ መሻገር ነው። በመጽሐፈ ኢያሱ ምዕራፍ 3 ከቁጥር 14 ጀምሮ ስትመለከቱ እግዚአብሔር የእስራኤልን ልጆች ዮርዳኖስን እንዲሻገሩ አዟቸዋል። እንዲህም ሆነ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳኖቻቸው በወጡ ጊዜ የቃል ኪዳኑን ታቦት እየተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጻርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወስደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ ይላል። ዛሬ መሻገር ይሆናል። አላሻግር ያለውን በእግዚአብሔር ልጆች ፊት ቆሞ እየጎፈላ እያጉረመረመ እንደሚውጥ አንበሳ እያገሳ ያለ አንድን ነገር ዛሬ በክርስቶስ ኢየሱስ ጸጋ መሻገር ይሆንላችኋል። አንድ ሰው በዚህ ምሽት ይሻገራል። እግዚአብሔር ያለ ምክንያት ቃሉን ወደኛ አይልክም። የእስራኤል ልጆች ታሪክ ከተፈጸመ እነሆ ከ3000 ዓመት በላይ ሆኖታል። የእግዚአብሔር ቃል ግን ሕያው ስለሆነ ዛሬም ለዚች ከተማ ስለ መሻገር እየተናገራት ነው። እኔ ጸልያለሁ። በጭንቅ ውስጥ ያለ አንድ ሰው አሁን ከምናገረው ሕያው ቃል የተነሳ የተከመረው ተራራ ተንዶ የደከመው ጉልበት በርትቶ በደና መሻገር ይሁን። ለዚች ከተማ መሻገር ይሆንላት። ስለዚህ ሁለተኛው ከተማይቱን ከመውረስ በፊት ያለው ዝግጅት የመሻገር ዝግጅት ነው። ወዳጆቼ ያልተሻገረ አይሻገርም። የዮርዳኖስን ወንዝ መሻገር ሁለተኛው ዝግጅት ነው። ሶስተኛው መገረዝ ነው። መገረዝ በመጽሐፈ ኢያሱ ምዕራፍ 5 ቁጥር 2 ጀምሮ ስትመለከቱ በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰርተ የእስራኤል ልጆች ሁለተኛ ጊዜ ግረዛቸው አለው ይላል። ይኸውላችሁ የከተማይቱ የሕይወት ሥርዓት ምንድነው የሚለው መረጃ ለኢያሱና ለእስራኤል ጉባኤ ማቅረብ ነው። ይሄ መጀመሪያው። ሁለተኛው ደግሞ ዮርዳኖስን መሻገር ነው። የአዲሱ ትውልድ የሕይወት ሥርዓት የሚለካበትና የአዲሱን ትውልድ ማንነት እግዚአብሔር የሚያረጋግጥበት አንድ ፈተና ነው። በእርግጥ የሚሻገሩት በእግዚአብሔር ምሕረት ነው። ይሁን እንጂ የአዲሱን ትውልድ ኃይል ያሳያል ዮርዳኖስን መሻገር። ለምን? ከአሮጌው ትውልድ በምንድን ነው የሚለየው? አዲሱ ትውልድ አሮጌው ትውልድ በሙሴ የሚመራው ትውልድ ነው። ልክ እንደዚህኛው ትውልድ ያኛውም ትውልድ ቀይ ባህር የሚባል ተግዳሮት ወይንም ፈተና ገጥሞታል። ነገር ግን ቀይ ባህር አካባቢ ቆሞ ያ ሕዝብ ይጮህ፣ ያለቅስ፣ ያጉረመርም ነበር እንጂ በእግዚአብሔር ይታመን አልነበረም። ስለዚህ በሚበዙት በእነሱ እግዚአብሔር ደስ ስላልተሰኘ ያ ትውልድ አሸዋ በልቶታል፣ በበረሃ ቀርቷል። ከዛ በኋላ ልጆቻቸውን አሳደገ እግዚአብሔር። አዲስ ትውልድ አስነሳ እግዚአብሔር። ይሄ አዲስ ትውልድ ልቡ
እንደ አንበሳ ነው። ይሄ አዲስ ትውልድ በእግዚአብሔር ላይ ተስፋ የቆረጠ ሳይሆን እግዚአብሔር ዛሬም በምህረቱ ባለጠጋ እንደሆነ፣ እግዚአብሔር ዛሬም የተአምራት አምላክ እንደሆነ፣ እግዚአብሔር ዛሬም ሽባ እንደሚተረተር፣ እውር እንደሚያበራ፣ ለምጻም እንደሚያነጻ፣ ድንቅ ተአምራቱን እንደሚያደርግ የማይጠራጠር ትውልድ ነው። ይሄ ትውልድ ያን ትውልድ ይመስለኛል። ስለዚህ ይሄኛው ትውልድ ምን ያህል የነጠረ ትውልድ መሆኑን ለማረጋገጥ እንደ ቀደመው ዘመን ሁሉ ዮርዳኖስን በፊት ለፊቱ አቆመና ዮርዳኖስን ተሻገሩ አላቸው። ከመሻገራቸው በፊት 3 ቀን ዮርዳኖስ ወንዝ ዳርቻ አደሩ፣ ቆዩ። ውሃው ቁልቁለት ነው የሚወርደው። እንደ ክረምት ወራት ሁሉ ከአፍ እስከ ገደፉ የሞላ ነው። ይሄንን ማን ነው የሚሻገረው? እምነት ያለው ትምክቱን በእግዚአብሔር ያደረገ እግዚአብሔር ይችላል የሚል አባቶቻችንን ባህር ከፍሎ ጠላት ገድሎ ደመና ጋርዶ መና አውርዶ አለት ሰንጥቆ ውሃ አፍልቆ አሻግሯቸዋል ብሎ የሚያምን ሕዝብ ነው የሚሻገረው። በአባቶቻችን ዘመን ይህንን ሰርቷል ብሎ ገናና ታሪኩን የሰማ ድንቅ ታምራቱን የሰማ ያም በልቦ ያስቀመጠ ነው የሚሻገረው። ወዳጆቼ ዛሬም እግዚአብሔር ያሻግራል። ስለዚህ ይሄ አዲሱ ትውልድ ዮርዳኖስ ፊት ለፊት ቆሞ ይዘምራል፣ ይዘምራል፣ ይዘምራል። በመከራ ፊት የምትዘምሩ፣ በችግር ፊት የምትዘምሩ፣ በከባድ ሸለቆ ውስጥ እያቋረጣችሁ የምትዘምሩ እግዚአብሔር የምስጋናን ዘውድ ደፍቶባችኋል። ማቃችሁን ይቀደዋል። ደስታን እንደ ዝናር እንደ ቀበቶ ያስታጥቃችኋል። በሐዘን ፈንታ ደስታ ይሆናል። በጠባሳ ፈንታ ውበት ይሆናል። ዝማሬያችሁ ባህሩን ሊከፍለው ጨለማውን ሊገፋው ይዘምራል። በዝማሬ በመዝሙር ዮርዳኖስን የተሻገረ ሕዝብ ነው ይሄ ሕዝብ ማለት። ሶስተኛው መገረዝ ነው ብያችኋለሁ። መገረዝ ማለት ለአብርሃም የተሰጠው ኪዳን ነው። እግዚአብሔር አብርሃም ከምድር አሕዛብ የተለየና ለራሱ ብቻ የተባረከ መሆኑ እንዲገለጥ እርሱና በቤቱ ውስጥ ያሉት ሁሉ እንዲገረዙ ትእዛዝ ሰጥቶታል አብርሃም እግዚአብሔር። ስለዚህ አብርሃም ታዞ በቤቱ በድንኳኑ የሚኖሩትን ሁሉ ባሪያዎቹንም ቢሆን ገርዟቸዋል። ስለዚህ በዘመኑ ግርዘት የእግዚአብሔር የመሆን ምልክት ነበረ። ስለዚህ እነዚህም ከግብፅ የወጡት የአብርሃም ዘሮች ናቸውና ለእግዚአብሔር የተለዩ መሆናቸው እንዲታወቅ እንዲገረዙ እግዚአብሔር አዘዘ። ልብ በሉ፣ ከግብፅ የወጣ አንድ ትውልድ፣ የተገረዘ ትውልድ በረሃ ውስጥ አልቋል። ይሄ አዲስ ትውልድ ነው። ያ ትውልድ ባለመታዘዝ በማጉረምረም የሞተ ነው። ይሄኛው አዲሱ ትውልድ ደግሞ እሺ የሚል እታዘዛለሁ የሚል ነው። ስለዚህ አባቶቻቸው ተገረዙ እንጂ ልጆቹ ስላልተገረዙ ኢያሱ እንደገና በጌልጌላ በባልጩት ሁለተኛውን ትውልድ ከሸለፈቱ ለየው። ክብር ለእግዚአብሔር ይሁን። ከሸለፈት የተለየ ትውልድ የመጨረሻው የዝግጅት መልኩ እንዲሆን እግዚአብሔር ያዘዘው ከተማይቱን ጧት ተነስታችሁ አንዳንድ ጊዜ ዙሯት አለ ኢያሪኮን። የድሮ ከተሞች ቅጥር አላቸው፣ ግንብ አላቸው። የሚገርማችሁ የኢያሪኮ ግንብ አናቱ አንድ ሰረገላ ያስኬዳል አሉ። አንድ ሰረገላ ማለት ዛሬ አንድ መኪና የሚሄድበት ነው። ቀጭን አይደለም፣ በጣም ትልቅ ነው። የከተማይቱ ጉበኞች ጠባቂዎች ግንቡ ላይ ቆመው ነው ቀስታቸውን ይዘው ሰይፋቸውን ታጥቀው ኢያሪኮን የሚጠብቁት። ኢያሪኮ በዘመኑ ጥበብ ከፍተኛ የሆነ የምህንድስና ዕውቀት የፈሰሰባት ከተማ ናት። በዘመኑ ከ7 የማያንሱ ኃያላን ነገሥታት
በልዩ ልዩ ስፍራ ሆነው የሚመሯት ከተማ ናት ኢያሪኮ። ምን አይነት ዘመናዊ ከተማ እንደሆነች መገመት አይከብድም። በውስጡ ያሉት ወታደሮች ደግሞ ቁመተ ረጃጅሞች ናቸው፣ የጦር ሰዎች ናቸው፣ ንቆች ናቸው። ሰይፍና ቀስት ከእጃቸው አይጠፋም። እስራኤል ደግሞ በባርነት የቆየ ሕዝብ ነው። ጭቃ ሲረግጥ የነበረ ሕዝብ ነው። ደካማ ነው። ሴቶች አሉ፣ ሕፃናት አሉ፣ ሽማግሌዎች አሉ። የጦርነት ታሪክም ብዛም የለው። የጦርነት ታሪኩም ከተወሳ በሱ ታሪክ ውስጥ የሚነገርለት ያህዌ ነው። ባህር ቢከፍል እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሏል። ጠላቶቻቸው ላይ በረዶ ቢያወርድባቸው የነሱ አይደለም። ባለ በረዶ ቤተ መዛግብቱ ለሰልፍ ቀን በረዶ የሚያዘጋጅ በድካሙ የምድር ኃያላንን እንደ ቅጠል የሚያረግፋቸው እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ስለዚህ የሚዋጋላቸው እግዚአብሔር የጦርነት ጥበቡን ሰጣቸው። ምን እናደርጋሉ? ከተማይቱን በመዶሻ አፍርሳችሁ ግቡ አይደለም ያላቸው። ደመሚት ቅበሩበት አይደለም። ጣዋት ጣዋት እየተነሳችሁ ዙሩ አለ። አንዴ ይዞሩትና ያርፋሉ። 6 ቀን እናደረጉ። በሰባተኛው ቀን ግን 7 ይዞሩ። ከዛ እግዚአብሔር ለሕዝቡ እንደዚህ አለ በኢያሱ በኩል፣ አሁን ቀንደ መለከት የያዙ ካህናት ወደፊት ይቅደሙ አለ። ቀንደ መለከቱን ሲነፉት አለ፣ ካህናቱ ሲነፉት ያ ቀንደ መለከት በተሰማ ጊዜ ሕዝቡ ተከትሎ የእልልታና የጮት ድምፅ ያሰማ። አንተም እግዚአብሔር ከተማይቱን ሰጥቷችኋልና ጩሁ ብለህ አውጅ አለው። እሺ አለ ኢያሱ። እግዚአብሔር እንዳላቸው 6 ቀን ዞሩ። በሰባተኛው 7 በዕብራይስጥ ፍጹም ቁጥር ነው፣ የመለኮት ቁጥር ነው 7 እና በ7 ቀን ዙረት በ7 ቀንደ መለከት በኢያሱ አዋጅ እግዚአብሔር ከተማይቱን ሰጥቷችኋልና ጩሁ ሲል የከተማይቱ ቅጥር እንደ ውሃ ፈሰሰ። ወዳጆቼ ኤውላችሁ ልንገራችሁ፣ ያ የኢያሪኮ ከተማ የኢያሪኮ ቅጥር እኔ ባሸዋና በግንብ ብቻ ተሰርቷል ብዬ አላምንም። በአስማት በማጂክ የሚሰሩ ከተሞች አሉ በዓለማችን ላይ። እንዴት ተደርገው ተሰሩ? ይሄ ምሰሶ እዚህ ጋር እንዴት ቆመ? ከሳይንስ ውጭ የሆኑ አሉ በዓለም ላይ፣ ሳይንስ ሊደርስበት ያልቻለ ማለት ነው። እንዴት ያ ቅጥር ባሸዋ በግንብ የተሰራ በእልልታ ይወድቃል ብለህ ጠይቅ። ስለዚህ ባሸዋና በግንብ ብቻ አይደለም የተሰራው። ያችን ከተማ የገነቡ ከኢያሪኮ ሕዝብ ጀርባ ያሉ መናፍስቶች አሉ። አይታል ኢያሱና ሕዝቡ ሲል ቅጥሩን የደገፉት መናፍስቶች ለቀው ጠፉ። ለዛ ነው ቅጥሩ እንደ ውሃ የፈሰሰው። ይሄን እግዚአብሔር ጣት አደረገች። ቅጥሩ እንደ ውሃ ፈሰሰ። ያን ጊዜ እስራኤል አቅንተው ሮጡ ይላል። አቅንቶ ማለት ምን ማለት እንደሆነ ታውቃለህ? ያ ግንብ ወደ ጎን እንደዚህ 7 ሜትር የሚረዝመው ግንብ ቁመቱ ወደ ላይ ከ6 ሜትር በላይ የሆነው ግንብ ሲፈስ ከተማ ነው የሚሰራው ራሱ። ይሄን እንኳን ነው የሚያክለው። ቢሆንም ግን የእስራኤል ልጆች አቅንተው ሮጡ ማለት በፍርስራሹ ላይ እየዘለሉ ገቡ ይላል። እግዚአብሔር እድል ከሰጠ እየዘለልክ ትገባለህ። የተከለከለውን ቅጥር ዘለ ትገባለህ። አልፈ ትገባለህ። ጥሰት ትሄዳለህ። ቅጥር የሚያዘልል ጌታ ነው ያንተ ጌታ። ጉልበትህን እንደ ቦሆር የሚያድስ ነው ያንተ ጌታ። ደካማው የሚበረታበት ኃይል የሚሰጥ እግዚአብሔር፣ የኃይል ምንጭ የሆነው እግዚአብሔር ቅጥሪቱን በዚህ መልኩ አፈረሳት። እነዚህ 4 ዝግጅቶች የእስራኤል ልጆችን ከተማይቱን እንዲወርሱ አብቅቷቸዋል። ሁለተኛው በመጽሐፈ ኢያሱ ከምዕራፍ 6 በኋላ የምትመለከቱት እልህ አስጨራሽ ጦርነት። ጦርነቱ ስለምንድን ነው?
ቅጥሩ ከወደቀ በኋላ ደግሞ በከተማይቱ ውስጥ የመሸጉ በሰባት ኃያላን ነገስታት የሚመሩ እነዚህ ሰባት ነገስታት ከጀርባቸው ሰባት ኃያላን የጨለማ ኃይላት መናፍስቶች የሚያግዟቸው ዙፋናቸውን በጨለማ መንፈስ የሚያስጠብቁ አሉ። ታውቃላችሁ? ልዩ ልዩ መገለጫ ያላቸው ህዝቡን ያደኸዩ፣ ህዝቡን ያደነቆሩ፣ በመሃይምነት ላይ የሚሰሩ፣ በድህነት ላይ የሚሰሩ፣ በዝሙት በርኩሰት የሚሰሩ በኢያሪኮ የነበሩት እነማን ናቸው? ከነዓናውያን። የመጀመሪያዎቹ ከነዓናውያን እነማን ናቸው? ከነዓን ማን ነው? ከነዓን ማን ነው? የኖህ የልጅ ልጅ። የኖህ ልጅ ማን ነው? ካም ነው። የካም ልጅ ማን ነው? ከነዓን ነው። ከነዓን የተረገመ ነው። በምን ምክንያት ነው ከነዓን የተረገመው? አባቱ ካም ኖህ የወይን ጠጅ ጠጥቶ ራሱን ስቶ አፍረተ ገላውን ገልጦ በወደቀ ሰዓት የአባቱን አፍረት ያለምንም መሳቀቅ አይቶ ሄዶ ለወንድሞቹ አባቴ ሰክሮ ወድቋል፣ ራቆቱን ነው ያለው፣ በአባቱ ላይ ያላገጠው ነው ካም። ሁለቱ ልጆቹ ግን የኖህ ልጆች ሴምና ያፌት ይሄን ሲነግራቸው የአባታቸውን ነውር ለማየት በፍጹም አልፈቀዱም። ይልቁንም ሸማ ወስደው ትከሻቸው ላይ አርገው ወደ ኋላ ሄደው አባታቸውን ሳያዩት እርቃኑን ሸፈኑ። ኖህ ከስካሩ ሲነቃ የሆነውን አወቀ። እነርሱን ባረካቸው። ራቆቱን አይቶ የሳቀበትን ካምን ግን ረገመው። ምን ብሎ ረገመው? ከነዓን እርጉም ይሁን። እንዴ የበደለው ካም ነው፣ እንዴት አልፎ ልጁን ይረግመዋል ነው። ራሱን ቢረግመው በራሱ ቢደርስ ሰው አያመውም፣ በሚወደው ልጁ ግን ያመዋል። ምን አይነት ወንጀል እንደሰራ። ለዛ ነው ኦሪት የአባትህን ወይንም የእናትህን አፍረተ ስጋ ትግለጥ፣ ነገር ግን ይህን ብታደርግ በድንጋይ ተወግረ ትሞታለህ ይላል። ወዳጆቼ ከነዓናውያን የከነዓን መንፈስ ከካም የመጣው የከነዓን መንፈስ ምንድን ነው የሚያደርገው? እርቃን ይፈልጋል። እርቃን ፎቶ፣ እርቃን የተከበረውን ሰው ራቆቱን ሊያደርገው ይፈልጋል። የከነዓን ስፕሪት ነው፣ የከነዓን መንፈስ ነው። ከነዓናውያን ምንድነው የሚያደርጉት? ልጆቻቸውን ይሰዋሉ። ለማ? ለሞሎክ። ሞሎክ ለሚባለው ጣዖት ልጆቻቸውን ይሰዋሉ። ታስታውሳላችሁ? ከመሳፍንት አንዱ ማን ትዝ ይላችሁ እንደሆነ አላውቅም፣ የገዛ ልጁን እኮ ሰውቷታል። ማን ነው እሱ? ዮፍታሔ ድል ነስቶ ሲመለስ ጠላቶቼን በእጄ ከጣልክልኝ ከቤት የሚወጣውን እሰዋልሃለሁ ብሎታል። ልጅ መሰዋትን ለእስራኤል መስፍን ማን ያስተማረው? ከነዓናውያን። አብሯቸው የሚኖረው ህዝቦች ልጆቻቸው ለጣዖት ማቅረብ ብቻ አይደለም የከነዓናውያን ርኩሰት። ወዳጆቼ ወንድ ለወንድ ሴት ለሴት እንደ ዘመናችን እንዳሁኑ ትውልድ የእርቃን ፎቶ፣ ነውር፣ አመፅ ምድሪቷ ላይ የሚያሰራጨው የከነዓን ስፕሪት ነው። ስለዚህ እግዚአብሔር ኢያሪኮን እንደተቆጣጠራችሁ ወንድም ሴትም አጥፉልኝ ሲል የመጀመሪያዎቹ ከነዓናውያንን ነው። ለምን? ይሄ ረከሰ ህዝብ ነው። የዚህ ህዝብ ጌታው ሰይጣን ነው፣ እግዚአብሔር አይደለም። ልጆቻቸውን ይሰዋሉ ለጣዖት፣ ዝሙት ያደርጋሉ። ዝሙትን አሳድገውት ወንድ ከወንድ ከሴት ከሴት ጋር ይጋባል። መጻተኛ እንግዳ በሀገራቸው ከገባ ይዘርፉታል፣ ይደበድቡታል፣ ይደፍሩታል፣ ያዋርዱታል። እነዚህ ህዝቦች በምንም አይነት መንገድ ሊመለሱ የማይችሉ ናቸው። ስለዚህ አጥፏቸው አለ። ከነዓናውያንን አጥፏቸውና ውረሱ አለ። ወዳጆቼ
የከነዓን መንፈስ የተረገመ ይሁን። የሰዶም መንፈስ የተረገመ ይሁን። ምድራችንን ሊበላ የወጣ አውሬ፣ ሰዶማዊነትን ሊያለማምድ የወጣ መንፈስ በናዝሬቱ በኢየሱስ ስም ሀገሬን ለቆ ይሂድ፣ ምድሬን ለቆ ይሂድ፣ ሕዝቤን ለቆ ይሂድ በኢየሱስ ስም። ቤተ ክርስቲያንን አያግኛት፣ የተቀደሰውን ሕዝብ አያግኘው፣ የተባረከውን ጉባኤ አያግኘው። ይጥፋ የከነዓን መንፈስ። እና እነዚህን ነው እየተዋጉ የሚገርማችሁ ኢያሱ የተዋጋቸው ነገስታት ቁጥራቸው ከ31 በላይ ነው። ምን አይነት የጦር ሰው እንደሆነ ተመልከቱ። ከ31 በላይ መጥተው ይዋጉታል፣ ያሸንፋል። ይዋጉታል፣ ያሸንፋል። የድሉ ሚስጥር ማን ነው? ተናገር አንተ። ማን ነው? ኃይሉ ማን ነው? ክንዱ ማን ነው? እንደ ገና ሲጀምር እኮ የጀመረው በኪዳን ነው። በኪዳን ነው እኮ። ባሪያዬ ሙሴ ሞቷል አለው። እረፈው ሙሴ ሞቷል። ሙሴን እየጠበቃችሁ እዚህ ጊዜያችሁን አትፍጁ። ሙሴ ሞቷል። ከዚህ በኋላ መሪው አንተና አለ። መሪው አንተነ ብሎታል ኢያሱ። ወዳጆቼ እግዚአብሔር እውነት ነው። በአባቶችህ ዘመን ሰርቷል። የአባቶችህን ዘመን ታሪክ ማስታወስህ መጥፎ አይደለም። መጥፎ የሚሆነው ምን መሰለ? በነጋሽ እንትና ጊዜ፣ በነመጋቢ እንትና ጊዜ እግዚአብሔር ሲሰራ የነበረው ታሪክ እያልክ ዝም ብለህ ቆሎ እየበላ ያን ታሪክ ምታወራ ከሆነ እግዚአብሔር ያዝንብሃል። እግዚአብሔር ትላንትናም ዛሬም እስከ ለዘላለም ድረስ ያውን በአባቶቼ የሰራ ባንተም ይሰራል፣ ባንቺም ይሰራል። ስለዚህ በነጋሽ እንትና ጊዜ እውር ያበራው እግዚአብሔር ዛሬስ የለም? ሽባ የተረተረው ዛሬስ የለም? ባለ ታምረ ብዙ ነው የኛ አምላክ። ዛሬም ይሰራል፣ ዛሬም ያደርጋል። በእነዚህ 3 ቀናት ለሕሙማን ፈውስ ይሁን በኢየሱስ፣ ይሁን በኢየሱስ፣ ይሁን በኢየሱስ። እና ኢያሱ ጦረኛው የድሉ ምስጢር ማን መሰለ? መጀመሪያ የሰጠው ኪዳን ነው። ምን አለው? በሕይወት ዘመን ሁሉ የሚቋቋምህ የለም። በሕይወት ዘመን ሁሉ የሚቋቋምህ የለም። ይሄን ያለው እኮ ያህዌ ነው። የሰማይ የምድሩ ጌታ ነው እኮ ይሄን ያለው። በሕይወት ዘመን ሁሉ የሚቋቋምህ የለም። እኔ ካንተ ጋር ነኝ፣ አይዞ አትፍራ፣ አልጥልህም፣ አልተውህም። ዛሬም እንደዚህ እየተናገረህ ነው ጌታ። አልተውህም ይላል። አንተ ሰውዬ አልተውህም፣ አንቺ ሴትዮ አልተውሽም፣ አልጥልሽም። ግን ወደ ቀኝም ወደ ግራም አትበላለው። ምን ማለት ነው? አትወላውል። ዓይንህን ከመስቀሉ ላይ አትንቀል። በትምህርት ንፋስ ወዲያና ወዲያ አትንገዳገድ። ትላንትና ኢየሱስ ትል እንደነበረ ዛሬም ኢየሱስ፣ ዛሬ ኢየሱስ ትል በነበርክበት ጉልበትህ ነገም ኢየሱስ፣ በዚህ ዕድሜህም ኢየሱስ፣ እስከ ሽበት እስከ ሽምግልና ኢየሱስ። በእርሱ የሚያምን አያፍርም ይላል። የሚገርማችሁ ከውጊያዎቹ መካከል አንዱ መጽሐፈ ኢያሱ ምዕራፍ 10 ቁጥር 24 ላይ እኔ የሚገርመኝ ጥንት ጦርነት ይቆማል። ለምን? ማን ማንን እንደሚወጋ ስለማይታወቅ ጦርነት ይቆምና በነጋታው ነው የሚጀመረው። ኢያሱ ቁጣው ሳይበርድ ጠላቶቹ ሳይጠፉ ጀንበር ስታዘቀዝቅ እንደዚህ ብሎ ጸለየ። እግዚአብሔር ሆይ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ይውለ ጠላቶች እንደ ትቢያ ሳይበተኑ ይሄን በዓይን ሳታይ ወደ መቃብር አትወርድም። አመፀኞች እጃቸውን ሳይሰጡ ይሄን በዓይን ሳታይ ወደ መቃብር አትሄድም። እንደ ኢያሱ እልህ ይይዛሃል። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? እግዚአብሔር ከዛም በፊት ከዛም በኋላ
የሰውን ልጅ ልመና እንደዚያ ቀን ሰምቶ አያውቅም ይላል። ከዛም በፊት ከዛም በኋላ የሰውን ልጅ ልመና እግዚአብሔር እንደዛ ሰምቶ አያውቅም። ምን ቢለምን ነው ኢያሱ? አንተ ኢያሱ ማንም ያልጸለየው ጸሎት ነው የጸለየው። ሸምድዶ አይደለም ወይ ከጓደኛው ሰምቶ አይደለም። እንዲህ አለ፣ እግዚአብሔር ሆይ ጠላቶቼን ሳላጠፋ በገባዖን ሰማይ ላይ ፀሐይ፣ በኤላም ቆላ ጨረቃ ቀጥ ይበሉ አለ። በቃ ቀኑም አይምሽ ሌሊቱም አይምጣ ነው። ለሚያምን ይቻላል በል እስኪ። ለሚያምን ይቻላል። በቃ እንዳይመሽ አለ ጌታ ሆይ። እንዴ ይሄ ሰውዬ ቀበጠ። ለሱ ብቻ ነው እንዴ ፀሐይ የምትወጣው? በዓለም ላይ ስንት ቢሊየን ህዝብ አለ። አላደርገውም አላለም እግዚአብሔር። ተገረመ። ዛሬ የሚያስገርም ጸሎት የሚጸልዩ ሰዎች በዚህ ጉባኤ መሃል ይገኛል። ሰማይ ሲሰማቸው ምን አልክ? ምን አለ? ምን አልሽ? ምን አልሽ? በእግዚአብሔር ታምነህ ምን አልሽ? ሰማይ የሚያስደንቅ ጸሎት ካንተ ይወጣል። ሰማይ የሚያስደንቅ ጸሎት። ዋው! እኮ የሚያሳየው የእግዚአብሔር ችሎታ ነው። ፀሐይ እንዳትጠልቅ አለ፣ ጨረቃም እንዳትወጣ አለ። አደርገዋለሁ አለ እግዚአብሔር። ይቻላል አለ እግዚአብሔር። ስለዚህ በዛን ቀን ፀሐይ ከመጥለቅ ጨረቃም ከመውጣት ዘገየች ይላል። ሃሌሉያ! ጠላቶቹን እንደ በጋ ቅጠል ካረገፋቸው በኋላ አመሰግንሃለሁ፣ አሁን ፀሐይም ትጥለቅ ጨረቃም ትውጣ አለ። የፍጥረት ዓለም ስርዓት የሚታዘዙልህ እግዚአብሔር በስስት የሚያይ አንተ የእግዚአብሔር ልጅ ነህ። ይሄን አድርጓል ኢያሱ። በውጊያ አትሸነፍም። መሸበት ይላሉ። አይመሽም፣ አይመሽም፣ አይጨልምም። በእግዚአብሔር ለሚታመኑ አይመሽም፣ በእግዚአብሔር ለሚታመኑ አይጨልምም። እኔ እንደዚህ እናገራለሁ። እስከ ዛሬ እስከዚህ ቀን ድረስ የትም ቦታ ይሁን በታመኑ በእግዚአብሔር ሰዎች የሰማችሁት ትንቢት ሥጋ የሚለብስበት ቀን ደርሷል። የተነገረላችሁ የሚፈጸምበት፣ የሰማችሁት አካል የሚይዝበት ጊዜ ደርሷል። ወቅት ደርሷል። እንደ ሀገር ቢሆን ይችን ከተማ እግዚአብሔር ከዚህ በፊት የተናገራት ቃል ሥጋ የሚለብስበት ቀን ደርሷል። ጊዜው ነው በልስኪያው ሰዓቱ ደርሷል በልስኪ። ክብር ለእግዚአብሔር ይሁን። እና ኢያሱ ከእስራኤል ልጆች ጋር ከባድ ውጊያ አድርጎ ነው መጽሐፉን የምታዩት። የመጨረሻው መጽሐፈ ኢያሱን ስትከፍሉት የመጨረሻው መጽሐፈ ኢያሱ ከምዕራፍ 13 እስከ 24 ያለውን ርስታቸውን ከተማይቱን እግዚአብሔር በእጃቸው አሳልፎ እንደሰጠው ታያላችሁ። የታምራት ጌታ በዚህች ከተማ ላይ አስደናቂ ክንዱን ይዘረጋል እግዚአብሔር። ትላንትና የአሕዛብን ከተሞች እንዳናወጠ ዛሬም ባንተ ያናውጣ። ይሄ የክብር ቃል እየሄደ የጠላትን መሰረቶች ነው የሚመታው፣ ግንቦቻቸውን ነው የሚያፈርሰው። እና በመጨረሻ ከተማይቱ በእጃቸው ገባች። መጽሐፈ ኢያሱ ምዕራፍ 21 ቁጥር 45 ላይ አንድ አስደናቂ ቃል ታገኛላችሁ። መጽሐፉ ሊዘጋ ሲል ምን የሚል ቃል ነው? እግዚአብሔር ለእስራኤል ልጆች ከተናገረው ተፈጸመ እንጂ አንድም እንደሱ ነው የሚሆነው ያንተ ዘመን፣ እንደሱ ነው የሚሆነው ያንቺ ዘመን፣ እንደሱ ነው የሚሆነው የኛ ዘመን። ተስፋ እንዳትቆርጥ እባክህ፣ እንዳትደክም። ቀኑን አይተ ሁኔታውን አይተ አውሎ ንፋሱን አይተ እንዳትደክም። እግዚአብሔር እስከዚህ ቀን ድረስ የተናገረ ቆጥረ ትረከባል። ቃል አለኝ ትላል፣ ሰምቻለሁ ትላል።
ስለዚህ እዚህ ያለው ህዝብ ምን የሚጠብቅ ይመስላችኋል? አንዳንዶች ቃል ነው የሚጠብቀው፣ እግዚአብሔር የተናገረውን ለመቀበል፣ እግዚአብሔር የተናገረው ሲፈጸም በአይኖቹ ለማየት። ለዛ ነው መጽሐፈ ኢያሱ ላይ እግዚአብሔር ለእስራኤል ልጆች ከተናገረው ተፈጸመ እንጂ አንድም። እንዲህ ብዬ ልባርካችሁ፣ በየትኛውም የሕይወት ስርዓታችሁ የጌታን ፊት የምትፈልጉ ሰዎች፣ እንዲህ ቢሆንልኝ ለምትሉት ሰዎች ይሄው በመጽሐፉ የተጻፈውን ቃል በእናንተ ላይ አውጃለሁ። እግዚአብሔር ለእናንተ ከተናገረው ተፈጸመ እንጂ አንድም አልቀረም። ሐዋርያትን በትር ሳትይዙ ጨርቅ ሳትይዙ ወደ ዓለም ሂዱ አላቸው። ሲመለሱ ሪፖርት አቀረቡለት። ያለ በትር ላኳችሁ፣ ያለ ተለዋጭ ልብስ ላኳችሁ፣ አንዳች ጎደለባችሁ አላቸው። የነሱ መልስ ምንድን ነው? አንዳች እንኳን። እስኪ ጉባኤው ይበል በለው፣ ድገመው ድገመው። ኢየሱስን ተከተልከው፣ አመንከው፣ ሁሉ ብዙ ሆንክለት። የጎደለብህ ነገር አለ ወይ? አንዳችስ እንኳን። ማንም ሊያሸማቅቅ እንዳይሞክር፣ ማንም ሊያሸማቅቅ እንዳይሞክር። የሕይወት ስርዓትህን እያየ ምንድነው ያገኘኸው እያለ ምንድነው ያገኘሽው እያለ ሊያሸማቅቅ እንዳይሞክር። ከዘላለም ሕይወት በላይ ምን ሊያደርግልን? ቀድሞስ ኢየሱስን የተከተልነው ስለ ቁሳቁስ እኮ አይደለም፣ ስለ ኃጢአት ስርየትና ስለ ዘላለም ሕይወት ነው። ምንድነው የሚሉት እነዚህ ሰዎች? ኢየሱስ ያስከተለን እኮ 1 ኪሎ ግራም ወርቅ በእጁ ጨብጦ አይደለም፣ ወይንም ሱት ገበርዲን ለብሶ አይደለም፣ ወይ ዘመናዊ መኪና እየነዳ እኔን የተከተለ ሀብታም ይሆናል አይደለም ያለው። ወደህ አምነህ ግባበት ብሎ ራቆቱን መስቀል ላይ ተሰቅሎ ከወደድክ ተከተለኝ ነው ያለ። እንደ ኢየሱስ ጨዋ የለም፣ እንደ ኢየሱስ ጨዋ የለም። የትኛውም የእምነት ስርዓት በጨርቅ ሸፋፍኖ ነው ተከተሉ የሚል። እንጨቱን በጨርቅ ሸፍኑ፣ ድንጋዩን በጨርቅ ሸፍኖ ምንድነው እንዳትል እኮ ነው። ኢየሱስ ይኸውልህ ጠባሳ የለበትም፣ ሁሉን አሁን መስቀል ላይ ሆነ። የእግዚአብሔር ልጅ ተገለጠ። የዲያብሎስን ሥራ ፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ተሸፈነ አይደለም የሚለው ተገለጠ። ምንድነው በጨርቅ ምሸፍነው? ምንድነው ወርቀ ዘቦ የምታለብሰው? ምንድነው ጃንጥላ እንዲህ የምታረገው? ምንድነው መጋረጃ እንዲህ የምታረገው? መጋረጃው ተተርትሯል፣ ተቀዷል። ጨርቁም ተገልጧል። የእግዚአብሔር ልጅ ተገለጠ። ይሄ ነው ያስከተለን። ይሄ ነው ያስከተለን። አታሎን አይደለም፣ አባብሎን አይደለም። ራሱን ገልጦልን ነው። ራሱን ገልጦልን የባሪያን መልክ ይዞ በምስሉም እንደዛ ተገኝቶ ራሱን አዋርዶ ኃጢአታችንን በእንጨት ላይ ተሸክሞ ሕመማችንን ወስዶ የሞት ጽዋችንን ተጎንጭቶ ነግሮን በእኔ የሚያምን መከራ አለበት፣ ፈተና አለበት፣ አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ የተሸነፈ ዓለም ነው፣ የተዋረደ ዓለም ነው። እንዳትፈራ፣ እንዳትፈሪ። ችግሩ ለጊዜው፣ መከራው ለጊዜው ነው። የከበበ ነገር ለጊዜው ነው። ረግጠኸው ታልፋለህ፣ ረግጠሽው ታልፊያለሽ፣ ትሻገረዋለህ። ምክንያቱም የወጣኸው እሱን አይተ ነው። በቀራንዮ ላይ የተሰቀለውን አይተ ነው። ቁስል በቁስል የሆነው የሾህ አክሊል የደፋው ይኸውልህ የኔ ጌታ የሾህ አክሊል ነው። ለምን መሰለህ? ምድር ከአዳም የተነሳ እሾህ አሜኬላ ታብቅል ተብላ ተረግማ ነበር።
ልጆቼንም ሾክ አይወጋቸውም ብሎ ሾኩን ሰብስቦ ራሱ ላይ ያደረገ አንተ በነጻነት እንድትራመድ ነው ዛሬ። አንተ በነጻነት እንድትሄድ ነው ዛሬ። ለአንተ ደግሞ የብርሃን ዘውድ ሰጠ። እርቃኑን ሆነ አንተን ጸጋ ለበሰ። እሱ እጅና እግሩ በችንካር ተበሳሳ። አንተ በመገረፉ ቁስል ተፈወስ። ይሄ ነው የኔና የናንተ ጆሹዋ። ይሄ ነው የኔና የናንተ ኢያሱ። ይሄ ነው የኔና የናንተ መሪ ኢየሱስ። እሱ ቅዱስ የድል ንጉሥ ኢየሱስ። ኢየሱስ ኢያሱ ጥላ ነው፣ ጥላ ነው። እኔ የምፈልገው አካሉን ነው። አካሉ ከመጣ በኋላ ጥላው አይታሰብም። ያ ከግብፅ የወጣው ሕዝብ እስራኤል ዘስጋ ስጋዊው እስራኤል ማለት የኔና ያንተ ምሳሌ ነው። እስራኤል ዘመንፈስ እኔና እናንተን። ያ ሕዝብ ከግብፅ ነው የወጣው። እኔና እናንተ ግን ከጨለማ ስልጣን ነው የወጣን። ያ ሕዝብ የተሻገረው ውሃ ነው። እኔና እናንተ የተሻገረው የእሳት ባህር ነው። የኔና የዛ ሕዝብ መሪ ኢያሱ። ኢያሱ ማለት የስሙ ትርጉም እግዚአብሔር አዳኝ ነው ማለት ነው። ኢየሱስ ማለት ግን ራሱ መድኃኒት ነው ማለት ነው። ራሱ ፈውስ ነው ማለት ነው። ኢየሱስ መድኃኒት ነው። መድኃኒት ነው ስል የበሽታ ብቻም አይደለም፣ የሞት መድኃኒት ነው። ንገሩ ለዓለም የሞት መድኃኒት ነው። የሞት መድኃኒት ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ የለም። ሌላ የለም። ከተማይቱ ትደነግጣለች ይለኛል እግዚአብሔር መንፈስ። ስሙ ተጠርቶ በላይ በሰማይ በታች በምድር ከምድርም በታች ወጠረው አይተሃል አብ። በላይ በሰማይ በታች በምድር ከምድርም በታች። ይኸውልህ ኢየሱስ ጌታ ነው የምንለው ለመሞላቀቅ አይደለም፣ ለመበሻሸቅም አይደለም፣ የሃይማኖት ቤትም መፈክር ሆኖ እኮ አይደለም። ኢየሱስ ጌታ ነው የምንለው ለምን መሰለ? ለአብ ክብር ነው። መጽሐፉ ምንድነው የሚለው? ፊልጵስዩስ 2:8 ላይ ምላስ ሁሉ ለእግዚአብሔር አብ ክብር ምን ይላል? ምላስ ለእግዚአብሔር አብ ክብር ምን ይላል? ኢየሱስ ጌታ ነው ይላል። ኢየሱስ ጌታ ነው ስትል አብ እየከበረ ነው። ሃሌሉያ በለው እስኪ ኢየሱስ ጌታ ነው በልስ። ድገም 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 ሶዶ ድገም 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 ሃሌሉያ ሃሌ በለው ክብር 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 ይሁንለት።